ሩታን ምንም እንድትሆንብኝ አልፈልግም። ምንም ቢሆን ብዙ ጥሩ ነገሮችን አብሬያት ያሳለፍኳት ሴት ነች። እኔ ስለሷ መጥፎ ነገር ማውራት አልፈልግም። የትኛውም ቦታ ሄጅ ማለት ነው። ልታወራም አትችልም። ስለ ሩታ ምንም አይነት መጥፎና ስለ ሩታ ምንም አይነት ይሄ ያላስፈላጊ ድርጊት ልታወራ አትችልም። ምክንያቱም ሩታ የሆነችውን ነገር ሁሉ የሆነችው ባንተና ባንተ ምክንያት ነው። ከአብርሃምም ከደስታ ከተብየውም ራቂ ካይናቸው በቃ ራቂና አብርሃምም ልጁ ይናፍቀው። ቆይ በነገራችን ላይ ሁላችንም አንድ ነገር እናውቃለን። በተለይ አዳዲሶቹ ሳይሆኑ የበፊቶቹ የግሬስ ፋሚሊ ተመልካቾች አንድ የምናውቀው ነገር ወደድንም ጠላንም አብርሽም የሩታ ሩታም የአብርሽ እንደሆኑ እናውቃለን። ደስታ የሚባል ልጅ እንደው ለጊዜው መጥቶ ነገሮችን ሩታ ጋር እንግዲህ እስካሁን ድረስ እንደመጡት አብርሃምን ለማስቀናት አብርሃምን ለማስደንገጥ እንደመጡት ወንዶች እንደሚሄድ እናውቃለን። እንደ ይስሐቅ እንደ ኤርሚ መጥቶ መሄዱ አይቀርም። አያችሁ፣ አሁን የሩታን እህት በጣም የማመሰግንበት የሩታን እህት በጣም ሪስፔክት የማደርግበት ምክንያት ይሄ ነው። የሚሆነውን ነገር ትክክለኛውን ፓዝ ነው እያሳየቻት ያለችው። ደስታ የሚባለው ልጅ የዋሊደር እንጂ መች እንደሚሄድ ባናቅም መሄዱ አይቀርም። አብርሃምም ዞሮ ተሽከርክሮ ሩታ እግር ስር እንደምናገኘው መቼስ የግሬስ ፋሚሊዎች የአብርሃምን ስራና ድርጊት በደንብ እናቃለን። ነገር ግን እስከዛ ስለሚለው የመከረቻትን ምክር እናንተ እንዴት ታዩታላችሁ? አስተካክሉ። የምትሄዱበትን ማይጠቅማችሁን ሰው ከህይወታችሁ አስወጡ። ይህ ምክር እኮ ለራሱ ነበር የሚያስፈልገው። የማይጠቅምህን ሰው ከህይወትህ አስወጣ የሚለው ሰው እኮ ነው ልጅ ያጣው እኮ። የግሬስ ፋሚሊዎች እንዴት ዝም ትላላችሁ? ቆይ አንድ የሚባል አባባል አለ። አንድ ጣታችሁን ወደ ሰው ስትቀስሩ እነዚህ 3 ጣቶች ወደ እናንተ ነው የሚጠቁሙት ይባላሉና ሩታ እንደዚህ አድርጋ ሩታ እንደዚህ አድርጋ ከማለትህ በፊት እኔስ የሚለውን ነገር ማሰብ አለበት። ሲጀመር ምንም ነገር እንዲገጥማት አልፈልግም፣ ምንም እንድትሆን አልፈልግም። አንተ አልክ አላልክ እሷ ምንም አትሆንም። ምክንያቱም በጣም ጠንካራና በጣም ጀግና ቆራጥ ሴት ስለሆነች ማለት ነው፣ ወደድክም ጠላህም። እኔ ግን መሳቅ የምፈልገው አንድ ነገር አይቼ ነው። የግሬስ ፋሚሊዎች ይህን ሀሳቤን ትጋሩኛላችሁ ብዬ አስባለሁ። አሁን እንዲህ ተሽከርክረህ ነገ ከነጎዲያ ሩታ እግር ስር ይቅር በይኝ ብለክ ባላይክ እቺ ምራቅ ሳትደርቅ ማለት ነው። በዚህ ሀሳቤ የምትስማሙ የግሬስ ፋሚሊዎች ለያችሁ የተለመደችው አቡታችን ላይክ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። አብርሃምም ሩታም ሌሎቹ ሜንሽን ስለሚደረጉ ያነቡታል፣ ያዩታል። ቆይ ፈጣሪ ከረዳን ነገሮች አሁን እየሄዱበት ባለው መልክ ከቀጠሉ በግሬስ ፋሚሊ ውስጥ በአብርሽና በሩታ መሃል ተስፋ አለ ብዬ አስባለሁ። ይሄን ለምን አልክ ካላችሁኝ ዛሬ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በጣም ብዙ ነገሮችን ይዤላችሁ በጣም ብዙ በውስጥ የደረሱኝን መረጃዎች ይዤላችሁ ለእናንተ ላቀርብ መጥቼላችኋለሁ። እንኳን በደህና መጣችሁ። አዳዲሶች ከሆናችሁ የግሬስ ፋሚሊዎች ይህንን ቤት ተቀላቀሉ። ሰብስክራይብ እያደረጋችሁና የደወል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ እያደረግን ሁላችንም እንጀምረው። ሀሳብ አስተያየቶቻችሁን እንደ ሁልጊዜው በኮሜንት መስጫ ቦታው ላይ እያስቀመጣችሁልኝ የዛሬውን ቪዲዮአችንን በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። መጣሽ መሰለኝ ሩታዬ መጣሽ አለሽ? ሃይ ደግነሽ አለሽ? እህት አለም እንዴት ነሽ? እቺ ልቃቀስሽ ለመጣየሽ ናፈቅሽ እታች አስቀምጬው ነው ያችለው ያመጡልኛል ዘበኞቹ። ቆይ በጣም ብዙዎቻችሁ መቼ ስታዩት ደስ እንደሚላችሁ አውቃለሁ። የእውነት ግን የሁላችንም የግሬስ ፋሚሊዎች ምኞት ምን እንደሆነ ስለማቅ እስቲ አንዳንድ ነገሮችን እናውራ፣ እንመካከር። የእውነት እስቲ የግሬስ ፋሚሊዎች በዚህ ቪዲዮ ኮሜንት መስጫ ወይም ሐሳብ መስጫ ላይ እንድታስቀምጡልኝ የምፈልገው ነገር አለ። ሩታ ከዚህ በኋላ ምንድነው ማድረግ ያለባት? የእውነት አሁን አብርሃም ዛሬ የሰራውን ቪዲዮ በጣም ብዙዎቻችን መቼስ አይተነዋል። ወደ በኋላ ላይም በደንብ አድርገን እናያለን። ለሱም ምክርም ሐሳብም አስተያየትም እንሰጥበታለን። ግን
ሩታ ምንድነው ማድረግ ያለባት? የድሮ ሰላሟ፣ የድሮ ሳቋ፣ የድሮ ቤተሰቧ፣ የድሮ ፍቅሯ እንዲመለስ አሁን ከሩታ የጀመርኩት ምክንያት ስላለኝ ነው። ምክንያቱም አብርሃም ኦልሬዲ እዛ እየተሳበ ነው። አብርሃምን ኦልሬዲ የሚጎትተው በጣም ብዙ ነገር አለ። ራሱ መሃል ላይ ያክተለተለ የሚያመጣቸው ሰዎች፣ ሄርሜላ የምትባል ትልቅ ነቀርሳ፣ ጓደኞቹ፣ አንዳንድ አላስፈላጊ ጓደኞቹ ጭምር በጣም እየጎተቱ ማይሆን ቦታ ውስጥ ሲከቱት አይተናል። መቼስ አሁን የአብርሃምን ወደ ኋላ ያደረግኩበት ምክንያት በሰፊው እንድናወራበት ስለምፈልግ ወደ በኋላ እንድናደርገው ስለፈለግኩ ነው። ነገር ግን እች ልጅ ለቤቷ ለፍቅሯ በጣም ብዙ ነገር ከማድረጓን በላይ ልዑልን የመሰለ ልጅ ወልዳ በሰጠችው እንደዚህ ስትቃጠል ሳያት በጣም ስለምታሳዝነኝ፣ የእውነት ደግሞ ጠንካራ ስለሆነች ነው እንጂ እንደ ማንኛውም ሰው ብትሆን ምን ያክል ልትሰበር እንደምትችል ሳስብ የእውነት በጣም የሆነ ደስ የማይል ስሜት ስለሚሰማኝ ነው አሁን ስለ ሩታ በዚህ ሰዓት እንድናወራ የፈለግኩት። የእውነት ሩታ ምንድን ነው ማድረግ ያለባት? የእውነት ሩታ የድሮ ሰላሟን፣ የድሮ ፍቅሯን፣ የድሮ ህይወቷን፣ የድሮ ያንን በቃ የምናቀው ሳቋንና የምናቀው ሰላሟን ለመመለስ ምን ማድረግ አለባት ብላችሁ ታስባላችሁ? እስቲ ሁላችሁም ሐሳብና ሴቶቻችሁን በኮሜንት ላይ ጻፉልኝ። ዛሬ የሩታ እህት እንግዲህ አንድ ጉዳይ ላይ ልታማክራት ነው የጠራቻት እዚህ ቤት የተገኘችው። ምንድነው? አብረን እንስማና እኛም ሐሳብ እንሰጥበታለን። አብርሃምም ከአይኑ ስትጠፊበት የደስታ የሚባል ልጅም ከአይኑ ስትጠፊበት የደስታ የሚባለውም ልጅ እዚህ መምጣቱንም መደወሉንም ያቆማል። አብርሃምም እሱ ይኖራል እያለ ከሌላ ሰዎች ኢንፎርሜሽን የተቀበለ እሱ ባለበት ይመጣና አተካሮ ተፈጥሮ ምን ብሎ ከመሄድ ከአብርሃምም ከደስታ ከተብየውም ራቂ፣ ካይናቸው በቃ ራቂና አብርሃምም ልጁ ይናፍቀው። ቆይ በነገራችን ላይ በጣም ብዙ ሰዎች የሩታን እህት ስትናገሯት እያየሁኝ ነበረ። እቺ ሴት እያደረገች ያለችው ነገር ፍቅርን ወይም ሰላምን ለመመለስ የሚደረግ ጥረትና የሚደረግ ሙከራ ነው። የሚሆንን ነገር ይሆናል፣ የማይሆንን ነገር አይሆንም ማለት ደግሞ እንደ እህት ግዴታ አለባት። በነገራችን ላይ ሁላችንም አንድ ነገር እናውቃለን። በተለይ አዳዲሶቹ ሳይሆኑ የበፊቶቹ የግሬስ ፋሚሊ ተመልካቾች አንድ የምናውቀው ነገር ወደድንም ጠላንም አብርሽም የሩታ ሩታም የአብርሽ እንደሆኑ እናውቃለን። ደስታ የሚባል ልጅ እንደው ለጊዜው መጥቶ ነገሮችን ሩታ ጋር እንግዲህ እስካሁን ድረስ እንደመጡት አብርሃምን ለማስቀናት አብርሃምን ለማስደንገጥ እንደመጡት ወንዶች እንደሚሄድ እናውቃለን። እንደ ይስሐቅ እንደ ኤርሚ መጥቶ መሄዱ አይቀርም። ነገር ግን አያችሁ አሁን የሩታን እህት በጣም የማመሰግንበት የሩታን እህት በጣም ሪስፔክት የማደርግበት ምክንያት ይሄ ነው። የሚሆነውን ነገር ትክክለኛውን ፓዝ ነው እያሳየቻት ያለችው። ደስታ የሚባለው ልጅ የዋሊደር እንጂ መች እንደሚሄድ ባናቅም መሄዱ አይቀርም። አብርሃምም ዞሮ ተሽከርክሮ ሩታ እግር ስር እንደምናገኘው መቼስ የግሬስ ፋሚሊዎች የአብርሃምን ስራና ድርጊት በደንብ እናቃለን። ነገር ግን እስከዛ ስለሚለው የመከረቻትን ምክር እናንተ እንዴት ታዩታላችሁ? ሩታ መጥፋት አለባት ወይስ አብርሃም ችግሩን ማስተካከል አለበት? እንዴት አድርጎ ለሚለው ደግሞ አሁን በቀጥታ ወደ አብርሃም ቪዲዮ እንሂድና ዛሬ ምን ሲል እንደነበረ አዳምጠነው እንመለስ። መጡ። ሰላም ነው? እንዴት ናችሁ? ሰላም ነው? እንዴት ነው? ቆይ በጣም የሚገርመኝ ነገር ማለት ነው የአብርሃም ህይወት አይገርማችሁም? ግን ምስቅልቅል ያለ ህይወት በቃ ማለት ምስቅልቅል ያለ በትዳሩ ትዳር፣ በጓደኞቹ ጓደኞች፣ በውሽማው ውሽማ፣ ባለፈ ህይወቱ ያለ እኔ በጣም በዚህ ሁሉ ነገር ውስጥ ተከቦ ኤግዚስት አድርጎ መኖር የሚችል ሰው ቢኖር አብርሃም ነው ብዬ ነው የማወራው። እውነቴን ነው የምነግራችሁ። ነገር ግን እኔ አሁን ስለሱ ላስብ ወይም ስለሱ ላወራ አይደለም የመጣሁት። ቅድም ስለ ሩታ በጣም ብዙ ነገር ጠይቄያችኋለሁ። አሁንስ እሺ አብርሃም
ህይወቱን ለመመለስ ፍቅሩን ለመመለስ የድሮ ሳቁን የድሮ ህይወቱን የድሮ ደስታውን ለመመለስ ምን ማድረግ አለበት ብላችሁ ታስባላችሁ? አሁን ይኸውላችሁ የአብርሃም እንደ ሩታ ቀላል አይደለም። ምክንያቱም የተተበተበበት ትብታብ እንዲህ በቀላሉ የሚፈታና የሚለቅ አይደለም። የጓደኛ ትልቅ ትብታብ አለበት፣ የትዳሩ ትልቅ ትብታብ አለበት፣ የውሽማው ትልቅ ትብታብ አለበት። ብቻ ምን አለፋችሁ አብርሃም ትብትብ በትብትብ ነውና ያንን ትብትብ እስቲ እንደው እሱ እንኳን ማየት ካልቻለ እኛ ቀስ በቀስ መፍታት ከቻልን ብዬ ነው ይህንን ሐሳብ እንደ አንድ ምክረ ሐሳብ አንስቼ እንድንወያይበት የፈለግኩት። እና ምን ብላችሁ ነው እናንተ የምታስቡት? እስቲ ሐሳባችሁን በኮሜንት ላይ ጻፉልኝ። ሩታን ምንም እንድትሆንብኝ አልፈልግም። ምንም ቢሆን ብዙ ጥሩ ነገሮችን አብሬያት ያሳለፍኳት ሴት ነች። ስለሷ መጥፎ ነገር ማውራት አልፈልግም። የትኛውም ቦታ ሄጄ ማለት ነው። ልታወራም አትችልም። ስለ ሩታ ምንም አይነት መጥፎና ስለ ሩታ ምንም አይነት ይሄ ያላስፈላጊ ድርጊት ልታወራ አትችልም። ምክንያቱም ሩታ የሆነችውን ነገር ሁሉ የሆነችው ባንተና ባንተ ምክንያት ነው። አብርሃም ሲጀመር አንተ ህይወት ውስጥ የመጡ ሰዎች በጠቅላላ የሆኑትን ሁሉ የሆኑት ባንተ ምክንያት ነው። ስለዚህ የሆነ ሰው ላይ ጣትህን ከመቀሰረ በፊት እኔስ ብለክ ነገሮችን ወደ ራስህ መለስ ብለህ ለማሰብ ሞክር። አንድ የሚባል አባባል አለ። አንድ ጣታችሁን ወደ ሰው ስትቀስሩ እነዚህ 3 ጣቶች ወደ እናንተ ነው የሚጠቁሙት ይባላሉና ሩታ እንደዚህ አድርጋ ከማለትህ በፊት እኔስ የሚለውን ነገር ማሰብ አለበት። ሲጀመር ምንም ነገር እንዲገጥማት አልፈልግም፣ ምንም እንድትሆን አልፈልግ። አንተ አልክ አላልክ እሷ ምንም አትሆንም። ምክንያቱም በጣም ጠንካራና በጣም ጀግና ቆራጥ ሴት ስለሆነች ማለት ነው፣ ወደድክም ጠላህም። እኔ ግን መሳቅ የምፈልገው አንድ ነገር አይቼ ነው። የግሬስ ፋሚሊዎች ይህን ሐሳቤን ትጋሩኛላችሁ ብዬ አስባለሁ። አሁን እንዲህ ተሽከርክረህ ነገ ከነጎዲያ ሩታ እግር ስር ይቅር በይኝ ብለክ ባላይክ እቺ ምራቅ ሳትደርቅ ማለት ነው። በዚህ ሐሳቤ የምትስማሙ የግሬስ ፋሚሊዎች ለያችሁ የተለመደችው አቡታችን ላይክ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። አብርሃምም ሩታም ሌሎቹ ሜንሽን ስለሚደረጉ ያነቡታል፣ ያዩታል። ምንስ እና ለኔ ባጠፋብ ምን ብበድል ምንስ ባረግ ነው በዚህ ልክ እንደዚህ ልታደርግ ይቻልከው? ቆይ አብርሃም፣ በነገራችን ላይ ስለ ጓደኞች ካወራን ራስክ በራስህ መንገድ እያግበሰበስክ በምታመጣቸው ሰዎች ነው የራስህን ህይወት እያመሰቃቀልክና የራስህን ህይወት እያናጋህልኸው። በነገራችን ላይ እነሱ ራሱ ፈልገውት መጥተው አይደለም። ራሱ እየሳበ በሚያመጣቸው እየጎተተ በሚያመጣቸው በጓደኛ በሉት፣ በውሽማ በሉት፣ በአለፈ ፍቅረኛ በሉት፣ በልጅናት በሉት፣ በሁሉ እኔ ስም አልጠራም፣ ገሌ ብዬ ስም አልጠራም። ግን ራሳቸውን ያውቁታል፣ እያዩኝ ስለሆነ ማለት ነው። አሁንም ቢሆን እምመክርክ ነገሮች ወደ መስተካከያቸው ጊዜ እየተቃረቡ ስለሆነ አንተም ለመፍትሄው ጠጋበል። አለበለዛ የሚቆጭህ ነገር በጣም በቅርቡ መፈጠሩ አይቀርም። ቃል እገባልሃለሁ። እኔና እሷ አዳም ችግር የለውም። እሺ ተራራቅንም ተለያየንም ይሁን። እሺ አንተ ደስታ ይሆናታል ብለህ ነው የምታስበው? ቆይ ደስታ ሆናትም አልሆናትም ያንተ ጉዳይ አይደለም ነው የኔ ደግሞ ጥያቄ። ያንተ ጉዳይ ችግሮችህን ፈተክ አጠገብክ ያሉትን ግሳንግስ ሰዎች ነቅለህ አውጥተክ ሚስቴና ልጄ ብለህ ወደ እሷ መቅረብ ብቻ ነው። ሩታ ለአንተ ይቅርታ የማድረግ ስለምታቅህ፣ እንዴት እንደምታስብ፣ እንዴት ነገሮችን እንደምታደርግ ስለምታቅህ፣ መሃላችሁ ደግሞ የእውነት ፍቅር ስላለ እኔ ሌት ተቀን አትለያዩም ብዬ እየተከራከርኩኝ የምመጣው ምንም ነገር ሳላይ አይደለም። ስለዚህ ደስታንም ሄርሜላንም ያን ጓደኞችህንም ምናምን እንዳለ ይሄ ጥፍት አድርገውና ሩታ ብቻ ማለት ነው ያለብህ። ማለት ያለብህ ይህንን ነው። እንደ አንድ ባል፣ እንደ አንድ ፕሮቴክተር፣ እንደ አንድ የሆነ ያገባኛል ስለ ሚስቴ እንደሚል ሰው ልክ አሁን እንግዲህ ተቆርቁረህ ነው እንግዲህ የሚመስለው። እውነት ተቆርቁረህ ከሆነ ግን የልጅህ እናት ጋር ሄደክ ችግርህን ለመፍታትና ዝቅ ብለክ ነገሮችን ለማስተካከል ሞክር።
ልልህ የምችለው ይሄንን ብቻ ነው። አስተካክሉ፣ የምትሄዱበትን ማይጠቅማችሁን ሰው ከህይወታችሁ አስወጡ። ይህ ምክር እኮ ለራሱ ነበር የሚያስፈልገው። የማይጠቅምህን ሰው ከህይወትህ አስወጣ የሚለው ሰው እኮ ነው ልጅ ያጣው እኮ። የግሬስ ፋሚሊዎች እንዴት ዝም ትላላችሁ? ቆይ መካሪው መመከር ሲኖርበት ፈጣሪ ያሳያችሁ እንደው ምን ብሎ እንደሚመክራቸው። የማይሆናችሁን ሰው ከህይወታችሁ አስወጡ፣ የምታረጉትን ነገር ከልባችሁ እያወቃችሁ። አብርሃም በፈጠረህ አታስቀኝ። እኔ መሳቅ አልፈልግም። ለማንኛውም እኔ ስለታረቃችሁ በጣም በጣም ደስ ብሎኛል። ግን አንድ ነገር ልንገርህ። ምን ይባላል መሰላችሁ? በፍቅራችሁ መሃል አይደለም ሰዎች፣ አይደለም ውሽማ፣ አይደለም ሌላ ነገር ይቅርና ንፋስ እንዳይገባ የሚባለው በምክንያት ነው። እሺ ይሄንን ሁል ጊዜም ቢሆን ይሄን ለማውራው ለና አብርሃም ብቻ አይደለም። የግሬስ ፋሚሊዎች ይሄን ቪዲዮ የምትመለከቱ አሁን በዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ስላላችሁ ስለማውቅ ለእናንተም ይሆናል። ለማንኛውም እኔ እዚህ ጋር ይብቃኝ። ለዛሬ የነበረኝ ቪዲዮ የተመለከታችሁትን ይመስል ነበረ። ነገ ከነገ ወዲያ በጣም ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ። አዳዲስ ከሆናችሁና እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን በፍጹም እንዳትረሱ። እንዲሁም እዚህ ስክሪን ላይ ደግሞ በጣም ጠቃሚ ቪዲዮ አስቀምጥላችኋለሁ። ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።